የሐዋርያው ጳውሎስ መልእክት ወደ ቆላስያስ ሰዎች። ጸሐፊው መልእክቱ የተጻፈበት ጊዜና ቦታ። ቆላስያስ እውነተኛ የጳውሎስ ደብዳቤ መሆኑ አጠያይቆ አያውቅም። የጥንቷ ቤተ ክርስቲያን ሊቃውንት የመልእክቱ ጸሐፊ ጳውሎስ መሆኑን አመልክተዋል። በ19ኛው ምዕተ ዓመት የኖሩ አንዳንድ ሊቃውንት እንደሚያስቡት ከሆነ በዚህ መልእክት በምዕራፍ 2 ላይ ጳውሎስ የተቃወመው የስህተት ትምህርት በሁለተኛው ምዕተ ዓመት የነበረ የኖስጢሳውያንን የኑፋቄ ትምህርት ነው። ይሁን እንጂ ምዕራፉ በጥንቃቄ ሲተነተን የተተቸው የኖስጢሳውያን ትምህርት በሁለተኛውና በሦስተኛው ምዕተ ዓመት ከነበረው ጋር ሲነጻጸር ያነሰ የእድገት ደረጃ እንደነበረው መገመት ይቻላል። በሁለተኛው ምዕተ ዓመት ለነበረው የኖስጢሳውያን ትምህርት መሰረቱ በመጀመሪያ ምዕተ ዓመት የነበረው ቤተ ክርስቲያን ያውክ የነበረው የኑፋቄ ትምህርት ነው። መልእክቱ በሁለተኛው ምዕተ ዓመት ተጻፈ እንዳንል ጳውሎስ እስከዚያ ዘመን ድረስ በሕይወት አልነበረም። ስለዚህ ይህ መልእክት የተጻፈው ጳውሎስ በሮም ሐዋርያት ሥራ ምዕራፍ 28 ቁጥር 16-31 ለሁለት ዓመት ያህል በገዛ ራሱ ቤት ውስጥ በእስር ላይ በነበረበት በመጀመሪያ እስራቱ ወቅት ሳይሆን አይቀርም። አንዳንዶች ጳውሎስ ይህንን መልእክቱን በኤፌሶን ወይም በቄሳሪያ ሳለ እንደጻፈው ቢናገሩም አብዛኞቹ ማስረጃዎች ጳውሎስ የእስር ቤት ደብዳቤዎቹን በሙሉ ኤፌሶን፣ ቆላስያስን፣ ፊልጵስዩስንና ፊሊሞናን የጻፈው በሮም መሆኑን የሚደግፉ ናቸው። ቆላስያስም እንደ ኤፌሶን እንደ ፊሊሞና ሁሉ የተጻፈው በ60 ዓመተ ምህረት የቆላስያስ ከተማና ቤተክርስቲያኒቱ ከጳውሎስ ዘመን ቀደም ብሎ ቆላስያስ ለአያሌ 100 ዓመታት የትንሿ እስያ ዛሬ ቱርክ ዋና ከተማ ነበረች። ይቺ ከተማ በላይከስ ወንዝና ከኤፌሶን ተነስቶ በኢጂኒያ ባህር በኩል ወደ ኤፍራጥስ ወንዝ በሚወስደውና ከምስራቅ ወደ ምዕራብ በተዘረጋው በታላቁ የንግድ መተላለፊያ መንገድ ላይ ትገኝ ነበር። በመጀመሪያው ምዕተ ዓመት ግን ቆላስያስ እየተዳከመች ስለሄደች አነስተኛ የንግድ ከተማ ሆነች። ሎዶቅያና ሂራፒሌስ የተባሉ ጎረቤት ከተሞችም ከኃይሏና ከጠቀሜታዋ አኳያ ከቆላስያስ ከተማ ልቀው ተገኙ። ምዕራፍ 4 ቁጥር 13። ቆላስያስ በአዲስ ኪዳን እንድትታወቅ ያደረጋት ትልቁ ነገር ጳውሎስ ለ3 ዓመት በኤፌሶን ባገለገለ ጊዜ ኤጵፍራ የተባለው ሰው የጌታን ቃል ሰምቶ በመለወጡና የወንጌል መልእክት ለቆላስያስ ሰዎች ማድረሱ ነው። ከምዕራፍ 1 ከቁጥር 7 እስከ 8 ሐዋርያት ሥራ ምዕራፍ 19 ቁጥር 10 ጋር ያነጻጽሩ። በዚህ አይነት ሁኔታ ተመስርታ በማደግ ላይ የነበረችው ቤተክርስቲያን ለሐሰት ትምህርት ስለተጋለጠች ኤጲፍራ በሮም በእስር ላይ ወደ ነበረው ወደ ጳውሎስ ይሄድ ዘንድ ተገደደ። ይህም ለቆላስያስ መልእክት መጻፍ መንስኤ ሆነ። በኤጲፍራና በጳውሎስ ምስክርነት ወደ ጌታ የመጡ ሌሎች ክርስቲያኖች በሰጡት አገልግሎት አብያተ ክርስቲያናት በሎዶቅያና በሂራፖሊስም ሳይቋቋሙ አልቀሩም። ከነዚህም መካከል አንዳንዶቹ የቤት ለቤት አብያተ ክርስቲያናት ሲሆኑ ምዕራፍ 4 ቁጥር 15 ፊሊሞና ምዕራፍ 2ን ይመልከቱ። ከአማኞቹ የሚበዙትም ከአሕዛብ ወገን ነበሩ። የቆላስያስ የነበረው ኑፋቄ። ጳውሎስ በዚህ መልእክቱ የሚቃወማቸውን የሐሰት ትምህርቶች ግልጽ አያደርግም። ሆኖም በመልእክቱ ውስጥ የሰው ትንታኔ ኑፋቄ የተለያየ ባህሪ እንዳለው ያመለክታል። ከባህሪያቱም መካከል ጥቂቶቹ አንደኛ ወግ አጥባቂነት፣ የምግብና የመጠጥ ሕግጋትን፣ የሃይማኖት በዓላትን ምዕራፍ 2 ቁጥር 16-17 የግዝረትን ሥርዓት ምዕራፍ 3 ቁጥር 11 ከመጠበቅ ጋር የተያያዘ ነው። ሁለተኛ ብሕትውና፣ አትያዝ፣ አትቅመስ፣ አትንካ ምዕራፍ 2 ቁጥር 21 ከምዕራፍ 2 ቁጥር 23 ጋር ያነጻጽሩ። ሶስተኛ መላእክትን ማምለክ ምዕራፍ 2 ቁጥር 18ን ይመልከቱ። አራተኛ ክርስቶስን መናቅ። ይህ የክርስቲያን መለኮትነት በተመለከተ በጻፈው ውስጥ ተመልክቷል። ምዕራፍ 1 ከቁጥር 15 እስከ 20፣ ምዕራፍ 2 ከቁጥር 2 እስከ 3 እና 9፣ ምዕራፍ 5 የተሰወረ ዕውቀት። በዚህ ኖስጢሳውያን ይመኩ ነበር ምዕራፍ 2 ቁጥር 18። እናም ጳውሎስ የተሰወረ የጥበብ የዕውቀት መዝገብ ሁሉ በእርሱ ነው ሲል አጽንኦት ያደረገበትን ይመልከቱ። ስድስተኛ በሰው ጥበብና ወግ መታመን ምዕራፍ 2 ቁጥር 4 እና 8 ይመልከቱ ናቸው። ከላይ የተገለጹት ነጥቦች አይሁዳዊና ኖስጢሳዊ ተብለው ሁለት ቦታ ሊከፈሉ ይችላሉ። ስለዚህ በቆላስያስ የነበረው የኑፋቄ ትምህርት የአክራሪው የአይሁድ ሃይማኖት እንጭጭ የነበረው የኖስጢሳውያን ትምህርት ቅይጥ ሊሆን ይችላል ማለት ነው። ከአንደኛ ዮሐንስ መግቢያ ላይ የኖስጢሳውያን ትምህርት የሚለውን እንዲሁም የምዕራፍ 2 ቁጥር 23 ማብራሪያ ይመልከቱ።
ዓላማውና መሪ ሐሳቡ የጳውሎስ ዓላማ በቆላስይስ የነበረውን የሐሰት ትምህርት ጤናማ ትምህርት በማስተማር መቃወም ሲሆን ይህንን ከግቡ ለማድረስ ክርስቶስ የእግዚአብሔር ምሳሌ መሆኑን ምዕራፍ 1 ቁጥር 15፣ ፈጣሪ መሆኑን ምዕራፍ 1 ቁጥር 16፣ ከሁሉም በፊት የነበረና ሁሉም በእርሱ የተጋጠመ መሆኑን ምዕራፍ 1 ቁጥር 17፣ ከሞት በመነሳት የመጀመሪያ መሆኑን ምዕራፍ 1 ቁጥር 18፣ በአካል የተገለጠ የመለኮት ሙላት መሆኑን ምዕራፍ 1 ቁጥር 19 እና ምዕራፍ 2 ቁጥር 9 እና አስታራቂ መሆኑ ምዕራፍ 1 ከቁጥር 20 እስከ 22 በግልጽ ክርስቶስን ከፍ ያደርጋል። ስለዚህ ክርስቶስ ፍጹምና ብቁ ነው፣ እኛም በክርስቶስ ሙላት ተሰጥቶናል። ምዕራፍ 2 ቁጥር 10 በቆላስይስ የነበረው ኑፋቄ ብቃት የሌለውና ፍጹም ማድረግ የማይቻል ባዶና አሳሳች የሆነ ስጋዊ ባህሪን እንኳ መቆጣጠር የማያስችል ምዕራፍ 2 ቁጥር 23 ፍልስፍና ነው። ምዕራፍ 2 ቁጥር 8 የቆላስይስ መልእክት መሪ ሐሳብ የክርስቶስን ፍጹም ብቃት ባዶና ብቃት ከሌለው የሰው ፍልስፍና ጋር አነጻጽሮ ማሳየት ነው። አስተዋጽኦ መግቢያ አንደኛ መግቢያ ምዕራፍ 1 ከቁጥር 1 እስከ 14 ሀ ሰላምታ ምዕራፍ 1 ከቁጥር 1 እስከ 2 ለ ምስጋና ምዕራፍ 1 ከቁጥር 1 እስከ ምዕራፍ 3 ቁጥር 8 አመርኋ ጸሎት ምዕራፍ 1 ከቁጥር 9 እስከ 14 ሁለተኛ የክርስቶስ የበላይነት ምዕራፍ 1 ከቁጥር 15 እስከ 23 ሶስተኛ ጳውሎስ ስለ ቤተ ክርስቲያን ያደረገው መጋደል ምዕራፍ 1 ከቁጥር 24 እስከ ምዕራፍ 2 ቁጥር 7 ሀ ለቤተ ክርስቲያን የሰጠ አገልግሎት ምዕራፍ 1 ከቁጥር 20 እስከ 29 ለተደራሲያኑ መንፈሳዊ ሕይወት የነበረው ሸክም ምዕራፍ 2 ከቁጥር 1 እስከ 7 አራተኛ በክርስቶስ በተገኘ ሕይወት ከሰው ሥርዓት ነፃ መውጣት ምዕራፍ 2 ከቁጥር 8 እስከ 23 ሀ ከሐሰት መምህራን እንዲጠበቁ የተሰጠ ማስጠንቀቂያ ምዕራፍ 2 ከቁጥር 8 እስከ 15 ለ የሐሰት መምህራን ለመቃወም የቀረበ ጥሪ ምዕራፍ 2 ከቁጥር 16 እስከ 19 ሐመርኋ ስለ ኑፋቄ ትንተና ምዕራፍ 2 ከቁጥር 20 እስከ 23 አምስተኛ የቅድስና አኗኗር ሥርዓት ምዕራፍ 3 ከቁጥር 1 እስከ ምዕራፍ 4 ቁጥር 6 ሀ ያሮጌውና ያድሱ ማንነት ምዕራፍ 3 ከቁጥር 1 እስከ 17 ለ የክርስቲያናዊ ቤተሰብ መመሪያ ምዕራፍ 3 ከቁጥር 18 እስከ ምዕራፍ 4 ቁጥር 1 ሐመርኋ ተጨማሪ መመሪያዎች ምዕራፍ 4 ከቁጥር 2 እስከ 6 ስድስተኛ የመጨረሻ ሰላምታ ምዕራፍ 4 ከቁጥር 7 እስከ 18 ምዕራፍ 1 ቁጥር 1 ጳውሎስ በደብዳቤ መግቢያ ላይ የጸሐፊውን ስም መጻፍ የተለመደ ስለነበር ጳውሎስ በመልእክቱ መግቢያ ላይ ስሙን ጠቅሷል። ስለ ጳውሎስ በይበልጥ ለማወቅ የሐዋርያት ሥራ ምዕራፍ 9 ቁጥር 1ን፣ ፊልሞና ምዕራፍ 3 ከቁጥር 4 እስከ 14ን ማብራሪያውን ይመልከቱ። ክርስቶስ ጳውሎስ በዚህ አጭር ደብዳቤ ውስጥ ክርስቶስ የሚለውን የማዕረግ ስም 26 ጊዜ እንዲሁም ጌታ የሚለውን 7 ጊዜ መጠቀሙ ምን ያህል ክርስቶስን ማዕከል ያደረገ ሰው እንደነበር ያሳያል። ጢሞቴዎስ ጳውሎስ የጢሞቴዎስን ስም እዚህ ብቻ ሳይሆን በሁለተኛ ቆሮንቶስ፣ በፊልጵስዩስ፣ በአንደኛና በሁለተኛ ተሰሎንቄ እንዲሁም በፊሊሞና ላይ ጠቅሶታል። ይሁን እንጂ በመልእክቱ ውስጥ ደግሞም እኔ ማለቱ እርሱ ራሱ የዚህ መልእክት ጸሐፊ እንደነበረ ያረጋግጣል። በተለይ ምዕራፍ 4 ቁጥር 18ን ይመልከቱ። ምዕራፍ 1 ቁጥር 2 በክርስቶስ ጳውሎስ ከክርስቶስ ጋር ስላለው መንፈሳዊ አንድነት በቆላስይስ መልእክቱ ላይ 13 ጊዜ ጠቅሷል። የኤፌሶን ምዕራፍ 1 ቁጥር 3 ማብራሪያ ይመልከቱ። ቅዱሳን ክርስቶስ በቆላስይስ አማኞች ምትክ ስለሞተ የቆላስይስ አማኞች በእግዚአብሔር ፊት ቅዱሳን ናቸው። እንዲሁም ከመንፈስ ቅዱስ ሥራ የተነሳ ሁልጊዜ በየዕለቱ ኑሯቸውን ይቀድሳሉ። ታማኝ ምዕራፍ 1 ቁጥር 7 ምዕራፍ 4 ቁጥር 7 እና 9ን ይመልከቱ። ጸጋና ሰላም የዮናስ ምዕራፍ 4 ቁጥር 2ን፣ የዮሐንስ ምዕራፍ 14 ቁጥር 27 እና ቁጥር 20፣ ምዕራፍ 19 የገላትያ ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 2ን ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 3 እግዚአብሔር እናመሰግናለን። ከገላትያ መልእክት በስተቀር እያንዳንዱ የጳውሎስ መልእክት እግዚአብሔርን በማመስገን ይጀምራል። የፊልጵስዩስ ምዕራፍ 1 ከቁጥር 3 እስከ 4 ማብራሪያ ይመልከቱ። በቆላስይስ መልእክት ውስጥ ምስጋና ማቅረብ አስፈላጊ መሪ ሐሳብ ነው። ቁጥር 12 ምዕራፍ 2 ቁጥር 7 ምዕራፍ 3 ቁጥር 15 እስከ 17 እና ምዕራፍ 4 ቁጥር 2ን ይመልከቱ። መጽሐፍ ቅዱስ ሰውን ስለ እምነቱና ስላለው ፍቅር አያመሰግነውም። የእነዚህ መልካም ስነ ምግባሮች ምንጭ የሆነው እግዚአብሔር ግን ማመስገን እንደሚገባ ያስተምራል። እናመሰግናለን ይህን ሲል ጳውሎስ ራሱንና ጢሞቴዎስን ማለቱ ነው። ምዕራፍ 1 ቁጥር 5 ሦስቱ የክርስቲያን አይነተኛ መለያዎች የሆኑት እምነት፣ ፍቅር፣ ተስፋ
በሮሜ ምዕራፍ 5 ከቁጥር 2 እስከ 5፣ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13፣ ገላትያ ምዕራፍ 5 ከቁጥር 5 እስከ 6፣ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 3፣ ምዕራፍ 5 ቁጥር 8፣ ዕብራውያን ምዕራፍ 10 ከቁጥር 22 እስከ 24 ላይ በተጨማሪ ተጠቅሰዋል። ተስፋ መልካም የሆነውን ነገር ዝም ብሎ መመኘት ሳይሆን የተረጋገጠ እውነት ነው። ከተስፋ ስለሚመነጨው ስለዚህ ልዩ እምነትና የፍቅር ሐሳብ ቲቶ ምዕራፍ 1 ቁጥር 2ን ይመልከቱ። ምዕራፍ 1 ቁጥር 6 በዓለም ዙሪያ ከበዓለ 50 በኋላ ባሉት 3 ተከታታይ 10 ዓመታት ወንጌል በልዩ ፍጥነት በእያንዳንዱ የሮም ግዛት እንደተዳረሰ ለማሳየት የተጠቀሰ አባባል ነው። ቁጥር 23 ሮሜ ምዕራፍ 1 ቁጥር 8፣ ምዕራፍ 10 ቁጥር 18፣ ምዕራፍ 16 ቁጥር 19ን ይመልከቱ። ይህ ሐሰት ትምህርት መምህራን ያሰራጩትን ትምህርት በመቃወም ጳውሎስ ክርስትና በአንድ አካባቢ ብቻ የሚወሰን ሳይሆን ዓለም አቀፋዊ መሆኑን አስረግጦ ተናግሯል። ምዕራፍ 1 ቁጥር 7 ኤጲፋራ የዚያም አካባቢ ተወላጅ ሲሆን ምዕራፍ 4 ቁጥር 12 ምናልባትም የቆላሲያስ ቤተክርስቲያን መስራች እንዲሁም በአቅራቢያ ያሉት የሎዶቅያና የኢያራ ምዕራፍ 4 ቁጥር 3 ከተሞች ወንጌላዊ ሳይሆን አይቀርም። ጳውሎስም ኤጲፋራን እንደሚወደውና እንደሚያደንቀው ሲገልጽ ከእኔ ጋር የታሰረ ፊሊሞና 23 ከእኛ ጋር አብሮ ባሪያ የሆነ ታማኝ የክርስቶስ አገልጋይ ሲል ጠርቶታል። ስለ ቆላሲያስ ቤተክርስቲያን ችግር ለጳውሎስ የነገረውም ሆነ ይህንን መልእክት እንዲጽፍ ያደፋፈረው ኤጲፋራ ነው። ቁጥር 4 እና 8ን ይመልከቱ። ኤጲፋራ የሚለው ስም ኤጳፋሮዲተስ ከሚለው ስም በአጭሩ የተወሰደ ሲሆን ይህም የተገኘው አፍሮዳይት ከምትባለው የግሪክ የፍቅር አምላክ ስም ነው። ኤጲፋራ የጣዖት አምልኮን ትቶ ክርስቲያን እንደሆነ ስሙ ያመለክታል። ኤጲፋራን በፊልጵስዩስ ምዕራፍ 2 ቁጥር 25፣ ምዕራፍ 4 ቁጥር 18 ላይ የተጠቀሰው አፍሮዲጡ ሁለት የተለያዩ ሰዎች ናቸው። ምዕራፍ 1 ቁጥር 8 በመንፈስ ስላላችሁ ፍቅር የክርስቲያን ፍቅር ምንጩ መንፈስ ቅዱስ ነው። ምዕራፍ 1 ቁጥር 9 የፍቃዱን ዕውቀት መጽሐፍ ቅዱስ ማወቅ ማለት በውስጡ ያለውን እውነት ሙሉ ለሙሉ መረዳት ማለት ብቻ አይደለም። ነገር ግን በመጽሐፍ ቅዱስ ውስጥ የሚገኘውን ዕውቀትና ጥበብ በቅድስና በመኖር በተግባር የሚገለጥ ነው። ይህንንም የሚያረጋግጥልን ዕውቀት ጥበብና ማስተዋል ለጌታ እንደሚገባ በመኖር የሚገኝ መሆኑን በተገለጸበት በቁጥር 10 እስከ 12 ላይ የተጠቀሰ ሐሳብ ነው። ምዕራፍ 1 ቁጥር 12 በብርሃን የቅድስና የማቴዎስ ወንጌል ምዕራፍ 5 ቁጥር 14፣ ምዕራፍ 6 ቁጥር 23፣ የሐዋርያት ሥራ ምዕራፍ 26 ቁጥር 18፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 5፣ የእውነት መዝሙር 36 ቁጥር 9፣ 119 ቁጥር 105 እና 130፣ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6፣ የፍቅር ያዕቆብ ምዕራፍ 1 ቁጥር 17፣ አንደኛ ዮሐንስ ምዕራፍ 2 ከቁጥር 9 እስከ 10፣ የክቡር ኢሳይያስ ምዕራፍ 60 ከቁጥር 1 እስከ 3፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እንዲሁም የሕይወት የዮሐንስ ወንጌል ምዕራፍ 1 ቁጥር 4 ምሳሌ ነው። በዚህ መሰረት እግዚአብሔር አንደኛ ዮሐንስ ምዕራፍ 1 ቁጥር 5፣ ክርስቶስ ዮሐንስ ምዕራፍ 8 ቁጥር 12 እንዲሁም ክርስቲያን ኤፌሶን ምዕራፍ 5 ቁጥር 8 ብርሃን በመባል ይታወቃል። የብርሃን መንግስት የጨለማው ግዛት ተቃዋሚ ነው። ቁጥር 13 ምዕራፍ 1 ቁጥር 14 መዋጀት ከኃጢአት ቅጣት አርነት የሚገኝ ክርስቶስ የሰዎች ሞት ከመሞቱ የተነሳ መሆኑን የሚያመለክት ቃል ነው። ምዕራፍ 1 ቁጥር 15 ከ20 የክርስቶስን ታላቅነት የሚገልጽ የጥንት ክርስቲያኖች መሐሌት ሳይሆን አይቀርም። የምዕራፍ 3 ቁጥር 16 ማብራሪያ ይመልከቱ። እዚህ ላይ ጳውሎስ በቆላሲያስ የነበረውን የሐሰት ትምህርት ለመቃወም የተጠቀመበት ሲሆን ይህንንም በሁለት አንጻር አሳይቷል። አንደኛ ክርስቶስ የፍጥረት ሁሉ የበላይ በመሆኑ ቁጥር 15-17፣ ሁለተኛ ክርስቶስ በመቤዠት ሥራው ታላቅ በመሆኑ ነው። ቁጥር 18 እስከ 20፣ ምዕራፍ 1 ቁጥር 15 አምሳል ክርስቶስ በዚህ ስፍራና በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ አምሳል ተብሎ ተጠርቷል። በዕብራውያን ምዕራፍ 1 ቁጥር 3 ላይ ደግሞ የክብር ነጸብራቅና የባህሪ ትክክለኛ ምሳሌ ሆኖ ተብሏል። ይህ መግለጫ ሁለት እውነቶችን ያሳያል። አንደኛ እግዚአብሔር የማይታይ አምላክ መሆኑን እግዚአብሔርን ያየ ማንም የለም ዮሐንስ 1:18። ሁለተኛ የእግዚአብሔር ዘላለማዊ ልጅ የሆነው የሰውን ሥጋ የለበሰው ክርስቶስ የእግዚአብሔርን ባህሪ መግለጹ ነው። ምዕራፍ 1 ቁጥር 18፣ ምዕራፍ 14 ቁጥር 9 ይመልከቱ። ከፍጥረት ሁሉ በኩሩ
በመጽሐፍ ቅዱስ የበኩር ልጅ የተለየ ጥቅምና መብት እንዳለው ሁሉ ክርስቶስም እንዲሁ በፍጥረት ሁሉ ላይ የተለየ መብት አለው። ይኸውም እርሱ የፍጥረት ሁሉ የበላይ ነው፣ ልዑል ነው። ቁጥር 16-18 ምዕራፍ 1 ቁጥር 16 ሁሉ ነገር በእሱ ተፈጥሯል። ዮሐንስ ምዕራፍ 1 ቁጥር 3 ይመልከቱ። በስድስት ጥቅሶች ውስጥ ብቻ ጳውሎስ 7 ጊዜ ፍጥረት ሁሉ ነገር ሁሉ በማለት ክርስቶስ ከሁሉ በላይ መሆኑን በአጽንኦት ገልጿል። ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት በቆላሴስ በሚገኘው የኑፋቄ ትምህርት መልእክት የስልጣን ተዋረድ እንዳላቸው ያስተምር ነበር። ያም ሆነ ይህ እነዚህ ኃይላት ሁሉ በክርስቶስ እንደተፈጠሩና እርሱም ከእነርሱ በላይ እንደሆነ ጳውሎስ አስተምሯል። ምዕራፍ 1 ቁጥር 17 እርሱ ከሁሉ በፊት ነው። በዮሐንስ ምዕራፍ 1 ከቁጥር 1 እስከ 2 ምዕራፍ 8 ቁጥር 35 ላይ እንዳለው ዘላለማዊነቱን ያሳያል። ምዕራፍ 1 ቁጥር 18 በኩር በትንሣኤ አካል ከሙታን መጀመሪያ የተነሳው እርሱ ነው። ጳውሎስ በሌላ ቦታ ላንቀላፉት ሁሉ በኩራት ሆኖ በእርግጥ ከሙታን ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ይላል። ብዙ ሰዎች ከሙታን ተነስተዋል። ሁለተኛ ነገሥት ምዕራፍ 4 ቁጥር 35፣ ሉቃስ ምዕራፍ 7 ቁጥር 15፣ ዮሐንስ ምዕራፍ 11 ቁጥር 44፣ የሐዋርያት ሥራ ምዕራፍ 9 ቁጥር 36-41፣ ምዕራፍ 20 ቁጥር 7 እስከ 11። ነገር ግን ተመልሰው ሞተዋል። ምዕራፍ 1 ቁጥር 19 ሙላቱ ኖስቲሳውያን የሚጠቀሙበትን ቃል ነው። በዚህ የኑፋቄ ትምህርት መሰረት ቃሉ የሰዎችን እድል ፈንታ የሚቆጣጠሩትን መለኮታዊ ኃይላት የሚያሳይ ነው። ጳውሎስ ሙላት ሲል ግን ኃይሉን ባህሪውን ጨምሮ የእግዚአብሔርን ሁለንተና ሙላት የሚያሳይ ነው። ምዕራፍ 2 ቁጥር 9 ምዕራፍ 1 ቁጥር 20 ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። ክርስቶስ በሞቱ ሰውን ሁሉ አዳነ ለማለት አይደለም። ይሁን እንጂ መጽሐፍ ቅዱስ የዘላለም ቅጣት እንዳለና ያመኑ ሰዎች ብቻ ከዚህ እንደሚድኑ ያስተምራል። አዳምና ሔዋን ኃጢአትን በሰሩ ጊዜ በእግዚአብሔርና በሰው መካከል የነበረው መልካም ግንኙነት መበላሸቱ ብቻ ሳይሆን በፍጥረትም መካከል የተዘበራረቀ ነገር ተፈጠረ። ሮሜ ምዕራፍ 8 ቁጥር 19-22 ክርስቶስ በመስቀል ሲሞት በእግዚአብሔርና በሰው መካከል ሰላምን መሰረተ። ይህም እውነት ተፈጻሚነት የሚያገኘው ክርስቶስ ዳግም ሲመጣ ብቻ ቢሆንም ሮሜ ምዕራፍ 8 ቁጥር 21 ክርስቶስ የተበላሸውን ግንኙነት ለማደስ መሰረት ጥሏል። ምዕራፍ 1 ቁጥር 22 በሞቱ በክርስቶስ ሞት ማለት ነው። ምዕራፍ 1 ቁጥር 23 ፍጥረት ሁሉ የቁጥር 6 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 24 ስለ እናንተ በተቀበልሁት መከራ ጳውሎስ ወንጌልን ለአሕዛብ በሚሰብክበት ጊዜ ማንኛውም አይነት መከራ ተቀብሏል። ይሁን እንጂ እዚህ ላይ የሚያመለክተው እስራቱን ሊሆን ይችላል። የጎደለውን አሟላለሁ። ኃጢአትን ሊያስተሰሪ ከሚችለው ከክርስቶስ መስዋዕትነት የጎደለ ነገር አለ ለማለት አይደለም። ነገር ግን ለኃጢአት ክፍያ ክርስቶስ በመስቀል እንደተሰቃየ ሁሉ ጳውሎስም ለጠፋችው ዓለም ይህንን የምስራች በማብሰር የመከራው የስቃዩ ተካፋይ እንደሆነ የሚያመለክት ነው። ምዕራፍ 1 ቁጥር 25 የእግዚአብሔርን ቃል በሙላት እንዳቀርብላችሁ የእግዚአብሔር ቃል በሙላት የቀረበላቸው ይመስላል። ይሄውም የእግዚአብሔርን ቃል የተላከበትን ዓላማ የሚፈጽመው ኢሳይያስ ምዕራፍ 55 ቁጥር 11 በሙላት በሚነገርበት ጊዜ ብቻ ነው። ጳውሎስ የእግዚአብሔርን ቃል በሙላት ይሰብክ ዘንድ በሌላ ቦታ እንዳደረገው ሁሉ በቆላሴስ ስም ቤተክርስቲያንን ይህን ቃል ማሰማት ነበረባት ማለት ነው። ሮሜ ምዕራፍ 15 ቁጥር 19 ይመልከቱ። ምዕራፍ 1 ቁጥር 26 ሚስጥር በተለየ መረዳት ካልሆነ በቀር በሰው ሊታወቅ የማይችል የእግዚአብሔር ዓላማ ነው። ይህ በጣዖት አምላኪዎች ዘንድ የተለመደ ቃል ሲሆን በሃይማኖታቸው ውስጥ ድብቅ የሆነውን ነገር ዋነኞቻቸው ለመነጋገር ሲፈልጉ የሚጠቀሙበት ቃል ነው። ጳውሎስ ግን ብዙውን ጊዜ ከዚህ ቃል ጋር ተገልጧል። በዚህ ስፍራ እንድናውቅ አደረገን። ኤፌሶን ምዕራፍ 1 ቁጥር 9 እገልጥ ዘንድ ኤፌሶን ምዕራፍ 3 ቁጥር 9 አሁን በተገለጠው ሮሜ ምዕራፍ 16 ቁጥር 5 የሚሉትን ቃላት አብሮ በመጥቀስ የተዛባ ትርጉሙን ሙሉ በሙሉ ለውጥ እንዲኖረው አድርጓል። የክርስትና ምስጢር የተወሰኑ ሰዎች ብቻ የሚያውቁት እውቀት አይደለም። ነገር ግን አንድ ጊዜ ተሰውሮ የነበረ አሁን ግን ተገልጦ በይፋ የሚሰበክ መለኮታዊ እውነት ነው። ምዕራፍ 1 ቁጥር 27 በአሕዛብ መካከል በእናንተ ውስጥ ያለው ክርስቶስ ነው። ምስጢሩ ክርስቶስ በአሕዛብ ውስጥ የማደሩ ጉዳይ ነው። ቀደም ሲል አሕዛብ እንደ አይሁድ የክርስቶስ አካል በሆነችው ቤተ ክርስቲያን ውስጥ የተስፋውን ቃል እንዲካፈሉና
አብረው እንዲወርሱ አልተገለጸም ነበር። ኤፌሶን ምዕራፍ 3 ቁጥር 6 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 28 ፍጹም ሚስጥራዊ ሃይማኖቶችና ኖሲስታውያን የምስጢሩ ወይም የእውቀቱ ባለቤት ናቸው የሚሉትን ሰዎች የሚገልጹበት ቃል ነው። የአንደኛ ዮሐንስ መግቢያ ላይ የኖሲስታውያን ትምህርት የሚለውን ይመልከቱ። ነገር ግን በክርስቶስ አማካይነት አማኝ ሁሉ ፍጹም ነው። ምዕራፍ 2 ቁጥር 1 በሎዶቅያ ይህ መልእክት በዚህ በነበረችው ቤተክርስቲያንም መነበብ ነበረበት። ምዕራፍ 4 ቁጥር 16 ሎዶቅያ ከቆላስይስ 18 ኪሎ ሜትር ያህል ርቃ የምትገኝ የአሁኗ ዴንዜሊ። ምዕራፍ 2 ቁጥር 2 ሚስጥር የምዕራፍ 1 ቁጥር 26 እና የሮሜ ምዕራፍ 11 ቁጥር 25ን ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 3 እውቀት ድነት በእውቀት ላይ የተመሰረተ ነው የሚለውን የኖሲስታውያንን ትምህርት ለመቃወም ጳውሎስ በዚህ መልእክት ቁጥር 2 እና ምዕራፍ 1 ከቁጥር 9 እስከ 10 ስለ እውቀት በአጽንኦት ይናገራል። ጳውሎስ የእውነተኛው እውቀት ባለቤቶች ኖሲስታውያን ሳይሆኑ ክርስቲያኖች ናቸው በማለት ጽፏል ነው። ምዕራፍ 2 ቁጥር 5 በሥጋ ከእናንተ ርቄ ብገኝ በመንፈስ ከእናንተ ጋር ነኝ። በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 ላይ ካለው ጋር ተመሳሳይ ነው። ምዕራፍ 2 ቁጥር 6 በእርሱ ኑሩ። በዚህ መልእክት አማኝ ከክርስቶስ ጋር ያለው መንፈሳዊ አንድነትና የቀረበ ግንኙነት ደጋግሞ ተገልጿል። ለምሳሌ ቁጥር 7 ከ10 እስከ 13 እና 20፣ ምዕራፍ 1 ቁጥር 2 እና ከ27 እስከ 28፣ ምዕራፍ 3 ቁጥር 1 እና ቁጥር 3 ይመልከቱ። ምዕራፍ 2 ቁጥር 8 በዚህ ዓለም መሠረታዊ ሕግጋት ይህ ቃል በቁጥር 20 እና በገላትያ ምዕራፍ 4 ቁጥር 3 እና 9 ላይ በተመሳሳይ ሁኔታ የተገለጸ ሲሆን ሐሰተኛ ዓለማዊ ሃይማኖታዊ ተራ ትምህርት ማለት ነው። አንድ ሰው ለድነት በክርስቶስ ከማመኑ ጋር ግዝረት፣ መብልና መጠጥን እንዲሁም ሃይማኖታዊ በዓላትን እንደ ማክበር ያሉ ቁሳዊ ውጫዊ ሥርዓቶችን ከደነገገው ሰው ሰራሽ ሕግና ሚስጥራዊ ዕውቀትን ማግኘት እንደሚፈልግ የሚያስተምረውን የኑፋቄ ትምህርት ጳውሎስ አጥብቆ ይቃወማል። ምዕራፍ 2 ቁጥር 9 የመለኮት ሙላት የምዕራፍ 1 ቁጥር 19 ማብራሪያ ይመልከቱ። የእግዚአብሔር መለኮታዊ ባህሪ በክርስቶስ አካል ውስጥ በሙላት እንደሚገኝ ሆን ተብሎ መገለጹ የኖሲስታውያንን ትምህርት በቀጥታ ለመቃወም የተደረገ ነው። ምዕራፍ 2 ከቁጥር 10 እስከ 15 ኖሲሳውያን እንደሚሉት ክርስቲያን ጉድለት ያለበት ሳይሆን በክርስቶስ ፍጹም መሆኑን ጳውሎስ ይናገራል። ይህም ፍጹምነት የኃጢአት ባህሪ ማስወገድ ቁጥር 11፣ ከመንፈሳዊ ሞት መነሳት ቁጥር 12 እስከ 13፣ ይቅርታ ማግኘትን ቁጥር 13፣ ከሕግ ዕዳ ነፃ መውጣት ቁጥር 14፣ ከክፉ መናፍስትም ተጽዕኖ ነፃ መሆን ቁጥር 15ን ይጨምራል። ምዕራፍ 2 ከቁጥር 11 እስከ 12 መገረዝ ጥምቀትም በአይሁድ እምነት መሠረት ግርዘት አንድ ሰው በእግዚአብሔር የቃል ኪዳን ግንኙነት ውስጥ እንደገባ የሚያሳይ ምልክት ነው። መገረዝ ከጥምቀት ጋር ተያይዞ የሚታይበት ክፍል ብቻ ቢሆንም አንዳንዶች ይህንን የውሃ ጥምቀት እንደ ግርዘት ለክርስቲያኖች የቃል ኪዳን ምልክት ነው ይላሉ። ምዕራፍ 2 ቁጥር 14 የዕዳ ጽሕፈት ይህ የንግድ ስምምነት የሚመለከት ሲሆን ተበዳሪ ባለ ዕዳ መሆኑን ለመመልከት አበዳሪው በራሱ እጅ ጽፎ የሚሰጠው ወረቀት ነው። ጳውሎስ ይህ ቃል እያንዳንዱን ሰው የእግዚአብሔር ባለ ዕዳ የሚያደርገውን የሙሴን ሕግ ከሙሉ ሥርዓቶቹ ጋር ለማመልከት ተጠቅሞበታል። ምዕራፍ 2 ቁጥር 15 ማዕረግ በመግፈፍ እግዚአብሔር የደመሰሰው ክርስቲያኖችን የሚቃወመውን ሕግ ብቻ ሳይሆን ሰዎች አካላቸውን እንዲያጎሳቁሉ እና ሐሰተኛ ትምህርቶችን እንዲከተሉ የሚያደርጋቸውን ርኩሳን መላእክት ጭምር ነው። ስልጣናትና ኃይላት ምዕራፍ 1 ቁጥር 16 ኤፌሶን ምዕራፍ 6 ቁጥር 12 ቃሉ በጦር ሜዳ ወታደሮች ሙሉ በሙሉ ድል መሆናቸውን ለመግለጽ ልብሳቸውንና የጦር መሳሪያዎቻቸውን መገፈፋቸውን የሚያሳይ ስዕላዊ ገለጻ ነው። ድል ነስቶ በቁሙ በድል አድራጊነት ይዞ መዞር ማለት ነው። ምሳሌነቱ አንድ ሮማዊ የጦር ጀነራል ጠላቶቹ ሙሉ በሙሉ ድል ማድረጉን በከተማ ላለው ሕዝብ ማስረጃ ይሆን ዘንድ ምርኮኞቹን በአደባባዮች እየነዳ የሚሄድበትን ሁኔታ የሚያሳይ ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 እና ማብራሪያውን ይመልከቱ። ክርስቶስም እንዲሁ በዲያብሎስና በሰራዊቱ ላይ ድል አድራጊ እንደሆነ በማቴዎስ ምዕራፍ 12 ቁጥር 29፣ በሉቃስ ምዕራፍ 10 ቁጥር 18፣ ሮሜ ምዕራፍ 16 ቁጥር 20 ላይ ይመልከቱ። ምዕራፍ 2 ቁጥር 17 ሊመጡ ላሉ ነገሮች ጥላ ናቸው። የክርስቶስን መምጣት በምሳሌነት የሚያሳዩ የብሉይ ኪዳን ሥርዓቶች በዚህ ስፍራ እንደ ጥላ
ከዕብራውያን ምዕራፍ 8 ቁጥር 5 ከምዕራፍ 10 ቁጥር 1 ጋር ያነጻጽሩ ተጠቅሰዋል። ስለዚህ አሁን እነዚህን ስርዓቶች መከተል ሙሉ በሙሉ መፈጸማቸውን አለመገንዘብ ነው። በቁጥር 20 እስከ 21 ላይ እንደተመለከተው በቆላስያስ ቤተክርስቲያን ይታይ የነበረው ከሰው ከንቱ ስርዓት ያለመላቀቁ ሁኔታ ግትር ከሆነ አካልን ከማጎሳቆል ሕይወት ጋር የተያያዘ ነበር። ምዕራፍ 2 ቁጥር 18 አጉል ትህትና። በመሰረቱ ደስ የሚያሰኝ ትህትና ተገቢ በሆነ ሁኔታ የሚገለጽ ትህትና እንጂ በውሸት ወይም በግብዝነት የሆነ አይደለም። ጳውሎስ እዚህ ላይ የሚናገረው ታላቅ በሆነው አምላክ ፊት የውሸት ትህትና የሆነውን ለማመልከት ሊሆን ይችላል። ይህም እግዚአብሔርን ከሰው በላይ ብቻ በማድረግ የፈጠራቸው መላእክት በሚመለኩበት ሁኔታ መመለኩን የሚያሳይ ነው። በሁለተኛው ምዕተ ዓመት የነበረ የኖሲስታውያን ትምህርት ከእግዚአብሔር የመጡ መንፈሳዊ ፍጡረታት አሉ፣ በእነርሱም አማካይነት ወደ እግዚአብሔር መቅረብ ይቻላል የሚል ነው። እንዳያደናቅፋችሁ ተጠንቀቁ። ይህ ቃል የውድድርን ሕግ የሚጥስን አንድ ስፖርተኛ ዳኛ ከጨዋታው ውጭ የሚያደርግበት ሁኔታን ያመለክታል። የቆላስያስ ምዕመን በአጉል ትህትና በመላእክት አምልኮ እግዚአብሔርን ደስ ስለማያሰኙ ያገኙትን ድነት ሊያስከዷቸው የመጡ የሐሰት አስተማሪዎች መቀበል አይገባቸውም። ስላየው ራእይ ምናልባት የሐሰት አስተማሪዎች አየን የሚሉትን የውሸት ራእይ በመተመለከተ ሊሆን ይችላል። ምዕራፍ 2 ቁጥር 19 ራስ ከሆነው ጋር ግንኙነት የለውም። በቆላስያስ ቤተክርስቲያን የነበረው የኑፋቄ ትምህርት የክርስቶስን ፍጹም አምላክነት የማይቀበልና ከአምላክነቱ ዝቅ የሚያደርግ ነበረ። ቁጥር 9 ምዕራፍ 1 ቁጥር 19ን ይመልከቱ። ምዕራፍ 2 ቁጥር 20 መርህ የቁጥር 8 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 21 አትያዝ፣ አትቅመስ፣ አትንካ። ይህ የሐሰት ትምህርት ምን ያህል አካል የማጎሳቆል ባህሪ እንዳለው የሚያሳይ ነው። እዚህ ላይ የተጠቀሱት ሕግጋት የብሉይ ኪዳን ሥርዓቶች እስከ መጨረሻው የመጠበቅን ሁኔታ ይገልጻሉ። ምዕራፍ 2 ቁጥር 23 በቆላስይስ የነበረው የሐሰት ትምህርት ሰፋ ባለመልኩ ይህንን የሚመስል ነው። አንደኛ የሚስብ ስርዓት ያለው ሃይማኖት ትምህርት ነው። ሁለተኛ ይህ ስርዓት በራሳቸው በሐሰት አስተማሪዎች የተፈጠረ እንጂ ምንጩ መለኮታዊ አይደለም። ሶስተኛ የሐሰት ትምህርት አጉል ትህትናን ለማሳየት ይሞክራል። አራተኛ ትህትናቸውን ለመግለጽ ሰውነታቸውን አላግባብ የመጨቆን ትርኢት ያስተጋባሉ። ጳውሎስ እንዲህ አይነቱን ልምምድ ስጋዊ ስሜትን ለመቆጣጠር የሚያስችል ኃይል ስለሌለው ከንቱ ነው ይለዋል። በገዛ ራሱ ላይ ከሚፈጥሩት የአምልኮ ስሜት የሐሰት አስተማሪዎች ከእግዚአብሔር ስላልሆኑ በትምህርታቸው ውስጥ ያለውንም ስርዓትና ደንብ የፈጠሩት እነርሱ ራሳቸው ናቸው። ምዕራፍ 3 ቁጥር 1 እንግዲህ ይህ ቃል አስተምሯዊ የሆነውን የመልእክቱን ክፍል ተግባራዊ ከሆነው ክፍል ጋር የሚያገናኝ ነው። በሮሜ ምዕራፍ 12 ቁጥር 1፣ ኤፌሶን ምዕራፍ 4 ቁጥር 1፣ ፊልሞና ምዕራፍ 4 ቁጥር 1 ላይ ተመሳሳይ ሁኔታ ተጠቅሷል። ከተነሳችሁ ከቁጥር 1 እና 10 ያሉት ጥቅሶች ክርስቲያን መሆን ያለበትን የሚያመለክቱና ትእዛዝ የሚሰጡ ሐሳቦች ናቸው። እነዚህ አመልካች የሆኑ አረፍተ ነገሮች አማኝ በክርስቶስ ያለውን ስፍራ የሚያመለክቱ ናቸው። ይኸውም አማኝ ከክርስቶስ ጋር ሞቷል። ቁጥር 3 ከክርስቶስ ጋር ተነስቷል። ቁጥር 1 ከክርስቶስ ጋር ተሰውሯል። ቁጥር 3 አሮጌውን ሰውነት አውልቋል። 9 አዲሱን ሰውነት ለብሷል። ቁጥር 10 ትእዛዝ ሰጪ የሆኑት አረፍተ ነገሮች ደግሞ አማኝ ከድህነቱ የተነሳ በሕይወቱ ሊታይ የሚገባውን ነገር ያመለክታል። ይህም ክርስቲያን ልቡን በላይ ባሉ ነገሮች ላይ ያደርጋል። ቁጥር 1 እስከ 2 ምድራዊ ምኞቱን በሙሉ ይገድላል። ቁጥር 5 ያልተለወጠን የኔነቱን ባህሪ ያርቃል። ቁጥር 8 በአጠቃላይ ክርስቲያን በክርስቶስ ያገኘውን አዲስ ሕይወት በዕለት ኑሮ እንዲገልጽ ተጠርቷል። ከሮሜ ምዕራፍ 6 ከቁጥር 1 እስከ 13 ጋር ያነጻጽሩ። ምዕራፍ 3 ቁጥር 4 በሚገለጥበት ጊዜ የክርስቶስን ዳግም ምጽአት ያመለክታል። ምዕራፍ 3 ቁጥር 6 የእግዚአብሔር ቁጣ የዘካርያስ ምዕራፍ 1 ቁጥር 2 ማብራሪያ መልከቱ። እግዚአብሔር ኃጢአትን ፈጽሞ ይቃወማል፣ እንዲሁም ኃጢአትን በሚገባ ይቀጣል። ምዕራፍ 3 ከቁጥር 9 እስከ 10 አውልቃችሁ ስለጣላችሁ ለብሳችኋል። አንድ ሰው ያደፈውን ልብስ አውልቆ ንጹሑን እንደሚለብስ ክርስቲያንም እንዲሁ ክፉ መንገዶቹን በመቃወም በክርስቶስ መንግሥት ሥርዓት መሠረት እንዲኖር ተጠርቷል። ቁጥር 12 እስከ 14 ይመልከቱ። በገላትያ ምዕራፍ 3 ቁጥር 27 ጋር ያነጻጽሩ። ምዕራፍ 3 ቁጥር 10 የፈጣሪውን መልክ የዘፍጥረት ምዕራፍ 1 ቁጥር 26 ማብራሪያ ይመልከቱ። ዕውቀት ምዕራፍ 1 ቁጥር 10 ምዕራፍ 2 ከቁጥር 2 እስከ 3 ይመልከቱ። የሚታደሰውን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ይመልከቱ።
ምዕራፍ 3 ቁጥር 11 አረማዊ። ይህ አጠራር የተሰጠው የግሪክን ቋንቋ ለማይናገርና የሰለጠነ አይደለም ለሚባል ሰው ነው። ስኩቲሶች በተለይ በጨካኝነታቸው ከዱር አራዊት እንደማይለዩ ተደርገው ይቆጠሩ ነበር። ስኩቲሾች የመጡት ዛሬ ደቡብ ሩሲያ ተብሎ ከሚጠራው ስፍራ ነው። ክርስቶስ ሁሉም ነው፣ በሁሉም ነው። ክርስቶስ የባህልና የጎሳን ልዩነት ግድግዳ በማፍረስ ሰዎችን አንድ አድርጓቸዋል። እንዲህ አይነቶቹ ልዩነቶች ጠፊዎች ናቸው። ይህንን ማድረግ የሚችለውም ክርስቶስ ብቻ ነው። ምዕራፍ 3 ቁጥር 12 የእግዚአብሔር ምርጦች። ይህ ስም ለእስራኤላውያን ዘዳግም ምዕራፍ 4 ቁጥር 37 እንዲሁም ለክርስቲያኖች አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ተሰጥቷል። በጳውሎስ መልእክት ውስጥም በአምላክ የመመረጥ ትምህርት ተደጋግሞ የተሰጠ ነው። የኤፌሶን ምዕራፍ 1 ቁጥር 4 ማብራሪያ ይመልከቱ። ይሁን እንጂ መጽሐፍ ቅዱስ የሰውን ኃላፊነት ወይም ተጠያቂነት አያጣጥልም። በአንጻሩ ደግሞ ክርስቲያን ለዘላለም ሕይወት ስለተመረጠ ቅድስና የተሞላበት ሕይወት ለመኖር ጥረት ማድረግ እንዳለበት ይህ ጥቅስ ያሳያል። እንደ ጳውሎስ ትምህርት የእግዚአብሔር ሉዓላዊነትና የሰው ኃላፊነት እጅ ለእጅ ተያይዘው የሚሄዱ እውነታዎች ናቸው። ምዕራፍ 3 ቁጥር 15 የክርስቶስ ሰላም በመራራነትና በጠበኝነት መንፈስ ምትክ ክርስቶስ ብቻ የሚሰጠውን ሰላም ያመለክታል። ይህ የሰው ልጆችን ግንኙነት በሙሉ ሊገዛ ይገባዋል። ምዕራፍ 3 ቁጥር 16 የክርስቶስ ቃል የቆላስያስ መልእክት በተጻፈበት ዘመን በቃል የተላለፈውን የክርስቶስን ትምህርት ያመለክታል። በሌላ መልኩ ግን ብሉይና አዲስ ኪዳንን ያጠቃልላል። በመዝሙር፣ በመሐሌት፣ በመንፈሳዊ ቅኔ ብዙ ጠቀሜታ ያላቸው ጥንታዊ የሆኑ መዝሙሮች እስከ ዛሬ ድረስ ተጠብቀው የቆዩት በጳውሎስ መልእክታት ውስጥ ነው። ምዕራፍ 1 ቁጥር 15-20፣ ኤፌሶን ምዕራፍ 5 ቁጥር 14፣ ፊልጵስዩስ ምዕራፍ 2 ቁጥር 6-11፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16። መዝሙር የሚለው በቤተ ክርስቲያን የሚዘመሩትን የብሉይ ኪዳን መዝሙሮች ያመለክታል። ሉቃስ ምዕራፍ 20 ቁጥር 42፣ ምዕራፍ 24 ቁጥር 44፣ ሐዋርያት ሥራ ምዕራፍ 1 ቁጥር 20፣ ምዕራፍ 13 ቁጥር 33ን ይመልከቱ። ደግሞም መዝሙር በአምልኮ ጊዜ በቤተ ክርስቲያን የሚዘመረውን ሊያመለክት ይችላል። ማህሌት በብሉይ ኪዳን እግዚአብሔርን ስለ ማንነቱ ለማወደስ እንደተጻፉት መዝሙሮች በተለይም በበዓላት ጊዜ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26፣ ዕብራውያን ምዕራፍ 2 ቁጥር 12፣ ደግሞም ሐዋርያት ሥራ ምዕራፍ 16 ቁጥር 25ን ይመልከቱ። የሚደረገው የውዳሴ መዝሙር ነው። መንፈሳዊ ቅኔ ደግሞ እግዚአብሔር ያደረገውን ውለታ በመቁጠር ስለ ሥራው እርሱን የምናመልክበት ነው። ራእይ ምዕራፍ 5 ቁጥር 9፣ ምዕራፍ 14 ቁጥር 3፣ ምዕራፍ 15 ቁጥር 3። ይህም በብሉይ ኪዳን እግዚአብሔር ላደረገው ነገር ምስጋና ለማቅረብ እንደተጠቀሱት መዝሙሮች አይነት ማለት ነው። የኤፌሶን ምዕራፍ 5 ቁጥር 19 ማብራሪያ ይመልከቱ። ምዕራፍ 3 ከቁጥር 18-4፣ በኤፌሶን ምዕራፍ 5 ቁጥር 22 እስከ ምዕራፍ 6 ቁጥር 9 ላይ ያለውን ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 20 በሁሉም ነገር ኃጢአት ከሆነው ነገር በስተቀር በሁሉም ነገር ወላጆችን መታዘዝ አስፈላጊ እንደሆነ ያመለክታል። የሐዋርያት ሥራ ምዕራፍ 5 ቁጥር 29 ይመልከቱ። ምዕራፍ 3 ቁጥር 22 እስከ ምዕራፍ 4 ቁጥር 1 ጳውሎስ ባርነትን እንደ ክፉ ነገር አይቆጥረውም፣ በጌቶች ላይ የሚደረገውንም አመፅ አይቃወምም። ከዚህ ይልቅ ባሮችና ጌቶችን ጠርቶ በግንኙነታቸው ክርስቲያናዊ የሆነውን መንገድ በማሳየት ስርዓቱን ፈጽሞ ሊለውጥ የሚችልበትን ሁኔታ ያሳያል። ጳውሎስ ስለ ባሎች፣ ሚስቶች፣ ልጆችና አባቶች ከጻፈው ይልቅ ስለ ባሪያዎች አጥብቆ የጻፈበት ምክንያት ከቲኪ ቄስ ጋር በመሆን ይህንን የቆላስያስ እንዲሁም የፊልሞና መልእክት ይዞ የሚሄደው አናሲሞስ ስለሆነ ነው። የአናሲሞስ ጌታ የሚኖረውም በዚያው በቆላስያስ ነበር። ምዕራፍ 4 ቁጥር 6 በጨው እንደተቀመመ ጨው ምግብ እንዳይበላሽ የሚከላከልና መልካም ጣዕም እንዲኖረው የሚያደርግ ነው። የክርስቲያንም ንግግር እንደዚሁ መሆን አለበት። ምዕራፍ 3 ቁጥር 8 እና ኤፌሶን ምዕራፍ 4 ቁጥር 29 ይመልከቱ። ምዕራፍ 4 ቁጥር 7 ቲኪቆስ የኤፌሶን ምዕራፍ 6 ቁጥር 21 ማብራሪያ ይመልከቱ። ምዕራፍ 4 ቁጥር 9 እስከ 17 አናሲሞስ ቁጥር 9 አሪስጥሮኮስ ቁጥር 10 ማርቆስ ቁጥር 10 ኤጲፋራ ቁጥር 12 ሉቃስ ቁጥር 14 ዴማስ ቁጥር 14 እንዲሁም አግሪጳ ቁጥር 17 በፊሊሞና መልእክት ላይ መጠቀሳቸው የቆላስያስና የፊሊሞና መልእክታት በተመሳሳይ ጊዜና ቦታ እንደተጻፉ ያሳያል።
ምዕራፍ 4 ቁጥር 9 አናሲሞስ በቆላስይስ ሲኖር ለነበረው ፊሊሞና ለተባለው ክርስቲያን ባሪያ ነበር። ምናልባትም ከጌታው ከፊሊሞና ዘንድ አንድ ነገር ሰርቆ ሳይሸሽ አይቀርም። ፊሊሞና ቁጥር 18 ይህ ደግሞ በሮማውያን ሕግ መሠረት በሞት የሚያስቀጣ ነበር። ይሁን እንጂ አናሲሞስ ሸሽቶ ሳለ ከጳውሎስ ጋር ተገናኝቶ ክርስቲያን ሆነ። ፊሊሞና ቁጥር 10 አናሲሞስ ክርስቲያን ከሆነ በኋላ ወደ ጌታው ወደ ፊሊሞና ለመመለስ ፈቃደኛ ስለሆነ ጌታው ፊሊሞና እንደ ክርስቲያን ወንድም እንዲቀበለው ጳውሎስ መልእክት ጻፈለት። ፊሊሞና ቁጥር 16 ምዕራፍ 4 ቁጥር 10 አርስጥሮኮስ በሐዋርያ ሥራ ውስጥ ስሙ 3 ጊዜ የተጠቀሰ የመቄዶንያ ሰው ነበረ። አንደኛ የኤፌሶን ከተማ በረብሻ ስትታመስ የሐዋርያ ሥራ ምዕራፍ 19 ቁጥር 29 ከጳውሎስ ጋር የነበረ ሰው ነው። ለዚህም ነው በቆላስይስ ታዋቂ ሊሆን የቻለው። ሁለተኛ እርሱና ቲኪቆስ ሐዋርያ ሥራ ምዕራፍ 20 ቁጥር 4 ከጳውሎስ ጋር በግሪክ ነበሩ። ምዕራፍ 3 ጳውሎስ ወደ ሮም በሄደ ጊዜ አብሮት ነበረ። የሐዋርያ ሥራ ምዕራፍ 27 ቁጥር 2 ማርቆስ የማርቆስ ወንጌል ጸሐፊ ነው። በርናባስ ይኸው ሂድ ብለው እንኳ ማርቆስ በጴንፊልያ የሐዋርያ ሥራ ምዕራፍ 15 ቁጥር 8 ጥሎን ሄዷል በማለት ጳውሎስ በሁለተኛው የወንጌል ጉዞ ይዞት ሊሄድ አልፈቀደም። አሁን ግን ከ12 ዓመት በኋላ በመካከላቸው የነበረው ችግር ስለተስተካከለ በዚህ ስፍራና በፊሊሞና ቁጥር 24 ላይ የማርቆስን ሰላምታ ጨምሮ ሲጽፍ ይታያል። ከ5 ዓመት በኋላ ማርቆስ ለአገልግሎት ብዙ ይጠቅመኛል ብሎ ጽፏል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 የሐዋርያ ሥራ ምዕራፍ 15 ቁጥር 39 ና ማብራሪያውን መልከቱ። ምዕራፍ 4 ቁጥር 13 ኢያራ ከልቆዲያ 10 ኪሎ ሜትር ቆላስይስም ደግሞ 22 ኪሎ ሜትር ያህል የምትርቅ በትንሿ እስያ የምትገኝ የአሁኗ የቱርክ ከተማ ናት። ቤተ ክርስቲያኒቱ የተመሠረተችው ጳውሎስ በኤፌሶን በቆየበት በ3 ዓመት ጊዜ ውስጥ እንደሆነ ይገመታል። የሐዋርያ ሥራ ምዕራፍ 19 ይሁን እንጂ የመሠረታት ጳውሎስ ላይሆን ይችላል። ከምዕራፍ 2 ቁጥር 1 ጋር ያነጻጽሩ። ምዕራፍ 4 ቁጥር 14 ሉቃስ ጳውሎስ በተጓዘበት ስፍራ ሁሉ አብሮት በመሆን የሐዋርያ ሥራ ምዕራፍ 16 ቁጥር 19 ማብራሪያ ይመልከቱ። በሐዋርያ ሥራ መጽሐፍ ላይ ስለ ጳውሎስ ጽፏል። እንዲሁም ይህ መልእክት በተጻፈበት ከጳውሎስ ጋር በሮም አብሮት ነበረ። ሐዋርያ ሥራ ምዕራፍ 28 ዴማስ የክርስቶስ አገልጋይ ሲሆን በኋላ ግን ከጳውሎስ ተለይቶ ሄዷል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 10 ምዕራፍ 4 ቁጥር 15 ለንፋምን ምናልባትም ሎዶቅያ ናት። በቤቷም ላለች ቤተ ክርስቲያን በብዙ ቦታ የሚገኙት የጥንት አብያተ ክርስቲያናት የራሳቸው ሕንፃ ስላልነበራቸው ለአምልኮ ለትምህርትና ለስብከት የግለሰቦችን ቤት ይጠቀሙ ነበር። ለምሳሌ ጵርስቅላ፣ አቂላ ሮሜ ምዕራፍ 16 ቁጥር 5፣ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19፣ ፊሊሞና ፊልጵስዩስ 2 እንዲሁም የዮሐንስ እናት ማርያም ሐዋርያ ሥራ ምዕራፍ 12 ቁጥር 12 ምዕራፍ 4 ቁጥር 16። ይቺ መልእክት ከተነበበችላችሁ በኋላ የጥንቷ ቤተ ክርስቲያን ጳውሎስ የላከውን መልእክት በተሰበሰበ ጉባኤ ፊት ድምፁን ከፍ አድርጎ የማንበብ ልማድ ነበራት። የሎዶቅያ ቤተ ክርስቲያን የጻፈችው መልእክት ሳይሆን ጳውሎስ ለሎዶቅያ ቤተ ክርስቲያን የጻፈውና የሎዶቅያ ቤተ ክርስቲያን ለቆላስይስ ቤተ ክርስቲያን እንዲያነቡት የምትሰጠው መልእክት ሊሆን ይችላል። ምናልባትም ይህ ደብዳቤ ቲኪቆስ ከኤፌሶን፣ ቆላስይስ፣ ፊሊሞና መልእክታት ጋር ይዞት የሄደው አራተኛ መልእክት ሊሆን ይችላል። ይህም ስፍራ በዛሬዋ ቱርክ የሚገኝ ነው። ምናልባትም ይህ መልእክት ለኤፌሶን ቤተ ክርስቲያን የተላከው መልእክት ሆኖ ከሎዶቅያ እስከ ቆላስይስ ድረስ ተወስዶ የተነበበ ሊሆን ይችላል። ምዕራፍ 4 ቁጥር 17 አግሪጳ በፊሊሞና ቁጥር 2 ላይ ጳውሎስ ከኛ ጋር አብሮ ወታደር ይለዋል። ምዕራፍ 4 ቁጥር 18 ጳውሎስ መልእክቱን በቃል እየነገረ በማጻፍ ሮሜ ምዕራፍ 16 ቁጥር 22ን ይመልከቱ። አንዳንድ ሰላምታዎችን በገዛ እጁ ይጽፍ ነበር። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 21፣ ገላትያ ምዕራፍ 6 ቁጥር 11፣ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 17፣ ፊሊሞና ቁጥር 19። በመልእክቱ በመጨረሻ ላይ በገዛ እጁ መጻፉ ለመልእክቱ እርግጠኝነት ዋስትና ይሰጣል።